መና ከህይወት ጋር በተነጋገሩት መሰረት አባቷን ለማየት ከመና ጋር መና ከህይወት ጋር እየሄደች ነው። ግን ደግሞ መና ከህይወት ጋር ስትሄድ የፈሪሃ አጎት በአጋጣሚ ሲወጣ ይዟት ነበረ። እናም መዳረሻቸውን ለማየት እሱም ተከትሏቸው ይወጣል። መናና ህይወት ተከታትለው ነው የወጡት። እናም ከደቂቃዎች በኋላ የፍሬሃት አጎት ሲወጣ ድንገት በሩን ሲከፍት ፈሪሃ አጎቴ ስትል ትጠራዋለች። እሱም ደንግጦ ደረሰችብኝ እንዴ በማለት ዱላውን ይጥለዋል በድንጋጤ። አጎቴ ምን ነው በማለት ዱላውን አንስታ ከሰጠችው በኋላ አጎቴ ምን ሆነ ነው የደነገጥክ ትመስላለህ፣ በሰላም ነው ምንድን ነው የተፈጠረው ነገር ብትለው፣ አረ ምንም የተፈጠረ ነገር የለም የኔ ልጅ ደህና ነኝ፣ ሱቅ ድርሼ ልመጣ ነው መጣው የሆነ ነገር ገዝቼ ልምጣ፣ እግሬም ተሳሰረ ተንቀሳቅሼ ልምጣ ብዬ እኮ ነው የኔ ልጅ ፈሪሃ በማለት ቢያባብላትም ፈሪሃም እኔም አብሬክ እሄዳለሁኝ እኔም እግሬን ማፍታታት እፈልጋለሁ አጎቴ በማለት ትጠይቀዋለች። ይልሽ ፈሪሃ ልጄ ተረጋጊ፣ እኔ ድርሼ ልምጣ፣ መጀመሪያ አንቺ እዚሁ ጠብቂኝ፣ አሮን አለ አሮንን ጠብቂው በማለት ይነግራታል። ማለት እነ መና የሉም፣ መናና ህይወት ወጥተዋል ከቤት፣ እኔ እመጣለሁኝ አልቆይም፣ ብዙ አልቆይም ጠብቂኝ በማለት ጥሏት ትቷት ይሄዳል። እሷም እሺ በቃ አጎቴ በማለት ጫነው። አጎትም ተነስቶ ይሄዳል። የፈሪሃ አጎት ተነስቶ ሄደው መናን ምን ልታደርጋት ነው ህይወት በማለት ነው ያለውን ፍራቻ ፊቷ ላይ አንብቦ ስለነበረ እሷም ወደ ልትሄድ ነው ብሎ ሲጠይቃት ምንም ምክንያት ስላልነገረችው ግዴታ ከኋላ እየተከተልኩ መዳረሻቸውን ማየት አለብኝ በማለት ተከትሏት ይሄዳል። መናና ህይወት የሄዱት በጣም ውጣና ውረድ ያለው መንገድ በእግር ጉዞ የማይመች ነበረ። ያንን መንገድ መና ለመጀመሪያ ጊዜ እንጂ ከዚህ በፊት ሄዳበት ስለማታውቅ ህይወት ከዚህ በላይ እኔ መሄድ አልችልም፣ መንገዱ በጣም ነው የሚከብደው፣ ደግሞ በእግር የትራንስፖርት እንኳን አይደለም፣ እኔ እንደዚህ አይነት መንገድ ይዤ አላውቅም፣ ከዚህ በላይ የትም አልሄድም፣ አባቴን እንደሆነ ያክትሽው አንቺ ነሽ፣ ስለዚህ አንቺ ነሽ የምትጠየቂው፣ ከዚህ በላይ አልሄድም በማለት በቁጣ ትናገራታለች። አንቺ የተረገምሽ፣ እንደውም መናገር አልነበረብኝም፣ መጀመሪያ ቃል ስለገባው ልጅ ነው እንጂ መምጣት አልፈልግም ነበረ፣ ግን ደግሞ አሁን ግዴታ መሄድ አለብሽ ነይ ነው የምልሽ ዛሬ በማለት በቁጣ ስትገላመጣት መናም ትሺ ትልና እንደገና ከተቀመጠችበት ተነስታ ተከትላት ትሄዳለች። የፈሪሃ አጎትም እየተከተለ ከኋላ ዘወር ብላ ስታይ እሱም ወደ አንዱ በኩል ጥግት እያለ እየተደበቀ ይከተላት ጀመር። ፈሪሃ ቤት ውስጥ ማንም ሰው ስላልነበረ ብቻዋን ግራ ተጋብታለች። አጎቷም የለ፣ ህይወትና መናም ከቤት ወጥተዋል። ወደ ቤት የተመለሰ ሰው የለም። ሁሉም ከቤት እንደወጡ ናቸው። አሮን እንደተኛ ስለነበረ ግራ ተጋብታ አሮንን ትቀሰቅሰውና አሮን ቤት ውስጥ ማንም ሰው የለም፣ ህይወትም መናም የሉም፣ አጎቴም ሞቷል፣ ስለዚህ ቤት ውስጥ ማንም የለም፣ ምን ትለኛለህ? ስልካቸውም እየሰራልኝ አይደለም፣ የማናቸውም ስልክ አይሰራም፣ የአጎቴም የህይወት የመናም ስልክ አይሰራም በማለት ትነግሯለች። እሱም ይደነግጥና ቆይ ምንድን ነው የተፈጠረው? ምንም የማውቀው ነገር የለም፣ ስልደውል ስልካቸው አይሰራልኝም፣ እባክህ የሆነ ነገር አድርግ በማለት ትቀሰቅሷች። አይዞች ተረጋጊ፣ ምንም አይሆንም መና፣ ምንም አይሆንም ፈሪሃት፣ ተረጋጊና እንጠብቃቸው፣ የሚቆዩ አይነት ከሆነ ደግሞ እንወጣለሁ፣ ወጥቼ እፈልጋቸዋለሁ ሲላት እኔማ አብሬ እወጣለሁ እኮሽ፣ ለማንኛውም ተረጋጊ እስኪ ይላታል። እሷም ተነስታ ወደ ሳሎን ትመጣና በአጋጣሚ አጎቷን ስልክ ስትሞክረው ይጠራል። እሱም ያነሳውና ፈሪሃ ልጄ እኔ ደህና ነኝ፣ ለማንኛውም እደውልልሻለሁኝ፣ እኔ ትንሽ ጠብቂኝ፣ አዩኝ መሰለኝ በማለት በፍርሃት ሲያወራ ጆሮዋ ይሰማል። ምን አጎቴ በቃውን ዝጊው ስልኩን በማለት ስልኩን ጆሮዋ ላይ ይዘጋባታል። ፈሪሃም በጣም ትደነግጥና አጎቴ የሆነ ነገር ሆኗል በማለት ትነግረዋለች። አሮንም ስለ አልሳለፈው ነገር ሊያናግራት ማለትም የአንገት ሀብሉን ለመና እንዴት እንደሰጣትና ለሷ የተገዛ እንደነበረ ለማስረዳት ቢሞክርም አንተ አሁን ስለ ፍቅር ታወራለህ እንዴ? እዚህ ቤት ውስጥ ማንም የለም እያልኩ እየተጨነቅን፣ አሁን እኮ ስለ ፍቅር የምናወራበት አይደለም። ሲቀጥል ደግሞ መናን ትወዳታለህ፣ መና እኮ እህቴ ነች፣ ሁለታችንንም ልታገባ ነው በማለት በጥፊት መቷለች። እባክሽ ፈሪሃ ተረጅኝ፣ እንደዛ ማለት አይደለም፣ ላስረዳሽ እባክሽን ይላታል። አሁን ይህንን ነገር የምናወራበት ጊዜ አይደለም፣ አሁን የምናወራውና የምንጨነቀው ስለ ቤተሰቦቻችን ነው። አንድም ሰው ቤት ውስጥ የለም ካንተና ከኔ ውጭ በማለት ትነግረዋለች። እሺ እና እኔ ልውጣ እንዴ ሲላት አንተ ከወጣህ እኔም አብሬ እወጣለሁኝ፣ ለማንኛውም ምስኪን የተረጋጊና ቁጭ በይ በማለት አረጋግቶ ቁጭ ያደርጋታል። ህይወትም ያሰበችው ቦታ ይዛት ትሄዳለች። እየጎተተቻት ነበር። የተወሰነ መንገድ ስትሄድ አይንሽ መሸፈን አለበት መና ትባልና የመና አይን ይሸፈናል። ለምንድን ነው የምትሸፍኝኝ ግን ህይወት ስትላት፣ ምክንያቱም አካባቢውን ማየት የለብሽም አይንሽን ተሸፍነሽ ነው መሄድ ያለብሽ በማለት እጇን ይዛ እየመራች እንዳይነሰውር ይዛት ትሄዳለች። መና እየፈራች ስለነበረ የምትረገጠውን አታምንም ነበር። እሷም ትጮህባታለች። ተራመጅ ነው የምልሽ እያለች ትጮህባት፣ ህይወት ምን ሆነሽ ነው? እግሬንም መታኝ፣ እኔ እንዴት ነው መራመድ የምችለው
አይኔን ተሸፍኜ፣ በዛ ላይ ደግሞ መንገዱ በጣም ይከብዳል ስትላት የራስሽ ጉዳይ፣ ለነገሩ እኔ ነኝ ጥፋተኛ፣ መጀመሪያ መናገር አልነበረብኝም፣ እኔው ተናግሬ ነው እምቢ ማለት የማልችልበትን ሁኔታ ሁኜ ነው እንጂ መጀመሪያ ወስድሻለሁ ብዬ መናገር አልነበረብኝም። ባልናገር አፌን ቢዘጋው ምን አለ እያለች ህይወትም እያማረረች መናን ይዛት ትሄዳለች። ይዛት የሄደችበት ቦታ የተጀመረ አዲስ ፎቅ ስለነበረ እዚህ ቁሚ ትላትና ትታት፣ ምክንያቱም እዛ ጋር ግብረ አበሮቿ ስለነበሩ መና ለሌላ ሰው እንዳትናገር እንዲያስፈራሯት ሽውጣችሁን አስተካክሉና ተዘጋጅታችሁ ጠብቁኝ በማለት ከሷ ራቅ ብላ ስልክ ታወራለች። በዛች መቅሰፍት ፈሪያ አጎት መና የቆመችበት ቦታ ሄድና መና ልጄ እኔ አጎትሽ ነኝ ሲላት፣ አጎቴ ባክን እዚህ ምን ትሰራለህ? ለምን መጣህ? ይኸውልሽ ህይወት ልትገልሽ እኮ ነው፣ ያለሽበት ቦታ በጣም ከባድ ቦታ ነው፣ ለምን መጣሽ? እኔ ልወስድሽ ነው ሲላት፣ አይ መሄድ አልፈልግም፣ አባቴ እዚህ ነው ያለውና አባቴን ማየት እፈልጋለሁ። ስለዚህ አጎቴ ከዚህ ዘወር በል እባክህን፣ እሷ ካየች ላንተም ለኔም ለአባቴም ችግር ነው የምትፈጥረው፣ እኔንም ትገለኛለች፣ አባቴንም ትገለዋለች፣ እባክህን አጎቴ ራቅ ስትለው፣ እሺ በቃ እሺ ችግር የለውም እኔ ራቅ ልበልና ጠብቅሻለሁ፣ የሚፈጠረውን ነገር ሁሉ እከታተላለሁ እና ካጠገቧ ዞር ይላል። ወደው ትመጣና ህይወት ከማን ጋር እያወራሽ ነው አንቺ የተረገምሽ ስትላት፣ በፍጹም እኔ ከማንም ጋር እያወራው አልነበረም ህይወት፣ ግን ፈርቼ ስለነበር ብቻዬን እያወራው ነበረ እንጂ ማን ሰው አለ ካጠገቤ? ማን አለ? እኔ ምን አውቃለሁ? አይኔም ተሸፍኗል አይታየኝም፣ የማወራው ግን ለብቻዬ ነው በማለት ትነግራታለች። ህይወትም በዛ ውስብስብ በሆነ መንገድ ይዛ ትሄድና ደረጃ ላይ ስትደርስ አባቷ አጠገብ በደረሰች ሰዓት በያሁን አይንሽን ተፈቺ ትልና አይኗን ከፈታቻት በኋላ ቀስ ብላ ከተረጋጋች በኋላ አይኖቿን ወደታች ስታይ አባቷ ከደረጃ በታች ወንበሮች ላይ እጁና እግሩ ታስረው ታየዋለች። አንገቱን ደፍቶ